አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዘላለማዊ ስሙ የተመሰገነ ይሁንልን። አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና መጠናቸው የተመሰገኑ ይሁንልን። ለመሆኑ ገና በ3 ዓመት ዕድሜው ጨካኙን ንጉሥና መላው የሮም ግዛትን ያንቀጠቀጠውን ያንን ታላቅ ሕፃን ታውቁታላችሁ? ቤተ ክርስቲያናችን ስሙ አጋንንትን የሚያባርረውን በነበልባል እሳት ውስጥ ወርዶ ሞትን ያሸነፈውን የሕፃኑን የቅዱስ ቂርቆስና የቅድስት እናቱን የኢየሉጣ እውነተኛ የሰማዕትነት ታሪክ በታላቅ ክብር ታመሰግናለች። ይህ ታሪክ ተራ ተረት አይደለም። በሊቃውንቱ የተመሰከረ በስንክሳር የተመዘገበ የሰው ልጅ አእምሮ ሊሸከመው የማይችለው ታላቅ መለኮታዊ ተአምር የተገለጠበት ሰማያዊ ታሪክ ነው። እስከ መጨረሻው በንቅሐት ስሙት። ምክንያቱም በመጨረሻው ላይ ለእናንተና ለቤተሰቦቻችሁ የተሰጠ ታላቅ ቃል ኪዳን አለውና። ታሪኩ የሚጀምረው በ4ኛው መቶ ክፍለ ዘመን በመጀመሪያው ላይ ነው። በዚያን ዘመን የነበሩት የሮም ነገሥታትና መኳንንት ክርስቲያኖችን እንደ ቅጠል የሚቀጥፉበት፣ ለጣዖት ያልሰገደውን ሁሉ በግፍ የሚጨፈጭፉበት አስፈሪ የደም ዘመን ነበር። በዚህ መሃል ግን በአንጾኪያ ከተማ የምትኖር እግዚአብሔርን የምትፈራ በቅድስናዋና በሀብቷ የታወቀች አንዲት ሴት ነበረች። ስሟም ቅድስት ኢየሉጣ ይባላል። ይህች ደግ ሴት ልጅ አልነበራትም። ነገር ግን በትዕግሥትና በእንባ ትጸልይ ነበር። እግዚአብሔር ጸሎቷን ሰምቶ ፊቱ እንደ መልአክ የሚያበራ ገና ከማኅፀን ጀምሮ በጸጋ የተሞላ ድንቅ ልጅ ሰጣት። ስሙንም ቂርቆስ አሉት። ትርጉሙም ብሩህ ፀሐይ ማለት ነው። ነገር ግን ጨካኙ አገረ ገዢ አሌክሳንድሮስ ክርስቲያኖችን ማደን በጀመረ ጊዜ ቅድስት ኢየሉጣ የ3 ዓመት ሕፃን ልጇን አቅፋ ንብረቷንና ቀየዋን ጥላ ተሰደደች። አገር በፈራረሰበት ወታደሮች በከበቡት ያ ስደት ግን አልቀናትም። በመጨረሻም በኮንያን ከተማ ወታደሮች ያዟት። እጆቿን በሰንሰለት አስረው ልጇን ቂርቆስን ከአንገቷ ላይ አውጥተው ወደ ፍርድ አደባባይ አቀረቧት። ባለሥልጣኑ አሌክሳንድሮስ የቅድስት ኢየሉጣ ውበትና ክብር አይቶ ሊያታላት ሞከረ። አንቺ መልከ መልካም ሴት ለምን ሕይወትሽን በከንቱ ታፈስሻለሽ? ለጣዖቱ ስገጂ፣ ታላቅ ክብርና ሀብትን እሰጥሻለሁ አላት። ቅድስት ኢየሉጣ ግን በታላቅ ድፍረት እኔ የክርስቶስ አገልጋይ ነኝ፣ ለረከሱና ለማይረቡ ጣዖታትህ ከቶ አልሰግድም ስትል አሳፈረችው። ንጉሡ እናቱን ለማስፈራራትና ልቧን ለመስበር የ3 ዓመቱን ሕፃን ቂርቆስን ከእቅፏ ነቅጦ ወደ ራሱ ወሰደው። በጉልበቱ ላይ አስቀምጦ በወርቅና በጣፋጭ ነገሮች ሊያታልለው ሞከረ። ነገር ግን በዛች ሰዓት በመላው አደባባይ ያሉትን ሰዎች ያስደነገጠ የታሪክን አቅጣጫ የቀየረ ታላቅ ተአምር ሆነ። ገና መናገር የማይችለው የ3 ዓመቱ ሕፃን ቂርቆስ በመንፈስ ቅዱስ ተሞልቶ ልክ እንደ ትልቅ መምህር በንጉሥ ፊት መናገር ጀመረ። ሕፃኑ ቂርቆስ ንጉሡን ትኩር ብሎ እየተመለከተ እንዲህ አለው፣ አንተ አጋንንት የምታመልክ ጨካኝ፣ ያንተ አምልኮ ወደ ገሃነመ እሳት የሚመራ ነው። እኔና እናቴ ግን ሰማይና ምድርን ለፈጠረ ለሕያው እግዚአብሔር እንሰግዳለን። ይህንን የሰማው አገረ ገዢ በድንጋጤና
በንዴት ተንቀጠቀጠ። ሕፃኑን ቂርቆስን ከጉልበቱ ላይ አስነስቶ ወደ መሬት ወረወረው። ሕፃኑ ግን ምንም ሳይፈራ ከተነሳ በኋላ ወደ እናቱ እየተመለከተ እናቴ ሆይ አትፍሪ፣ አምላካችን ከእኛ ጋር ነው እያለ ያበረታት ጀመረ። የሕፃኑ ድፍረት ያበገደው ጨካኝ ንጉሥ ስንክሳር እንደሚነግረን ሰብአዊነት በጎደለው መልኩ አሰቃቂ ስቃያትን በላያቸው ላይ አዘዘ። ረጅም የብረት ችንካሮችን በነሐስ መዶሻ በራሳቸውና በሰውነታቸው ላይ አሸነከረ። ሥጋቸውን የሚቆራርጥ መንኰራኵር ላይ አወጣቸው። ነገር ግን የእግዚአብሔር መልአክ ስቃያቸውን ያቀልላቸው ስለነበረ በተአምራት ድነው ተነሱ። በመጨረሻ ንጉሡ እጅግ አስፈሪ የሆነ ታላቅ የነሐስ ጋን አስመጣ። በውስጡም ዘይት፣ ዝፍት፣ ሙጫና ሰም ጨምሮ እሳቱ ሰማይ እስኪነካ ድረስ እንዲቀጣጠል አደረገ። ፍላቱ ከመጠን በላይ ከመሆኑ የተነሳ የጋኑ ድምፅ እንደ ነጎድጓድ ይሰማ ነበር። ጭሱም አካባቢውን አጨለመው። ወታደሮቹ ቅድስት ኢየሉጣንና ሕፃኑን ቂርቆስን ለመጣል ሲጎትቷቸው ቅድስት ኢየሉጣ የጋኑን መፍላትና የጭሱን መብነን አይታ ከሰውነቷ ለአፍታ የፍርሃት ስሜት በውስጧ መጣ። የእናቱን መፍራት የተመለከተው ሕፃኑ ቂርቆስ የእናቱን እጅ አጥብቆ ይዞ እንዲህ አላት፣ እናቴ ሆይ ለምን ትፈሪያለሽ? ይህ እሳት እኮ እንደ አብርሃም እሳት ወደ ገነት የሚወስደን መንገድ ነው። ሰማያዊውን አክሊል ልናገኝ ጥቂት ሰዓት ነው የቀረን። ሙሴ በባሕር ውስጥ መንገድ እንደከፈተ እግዚአብሔር በዚህ ጋን ውስጥ የሕይወት መንገድ ያዘጋጅልናል። አትፍሪ፣ ጽኚ። የእናቱ ልብ በልጁ ቃል ጸና። ሁለቱም እጃቸውን ወደ ሰማይ ዘርግተው ጸለዩ። ወታደሮቹም ወደሚፈላው ጋን ውስጥ ጨመሯቸው፣ ወረወሯቸው። ነገር ግን እግዚአብሔር የቅዱሳንን እምባና ጸሎት ሰማ። ሰማይ ተከፈተ። የታዘዘው ታላቅ መልአክ ቅዱስ ገብርኤል ከሰማያት በታላቅ ብርሃንና ግርማ ወረደ። የብርሃን በትሩን ይዞ የሚፈላውን ጋን መታው። ያንን የሚያስፈራው እሳት ወዲያውኑ አጠፋው። የፈላውም ዘይትና ዝፍት እንደ ቀዝቃዛ ውሃ ምንጭ አበረደው። ሕፃኑ ቂርቆስና እናቱ ቅድስት ኢየሉጣ የሚፈላው ጋን ውስጥ ምንም ሳይነካቸው ልብሳቸው እንኳ ሳይቃጠል እግዚአብሔርን እያመሰገኑ በሰላም ወጡ። ይህንን ድንቅ ተአምር በአደባባይ ያዩ ከ11,000 በላይ አረማውያን የቂርቆስና የኢየሉጣ አምላክ እውነተኛ አምላክ ነው በማለት በክርስቶስ አመኑ። እዚያውም ሰማዕትነትን ተቀበሉ። በመጨረሻም አንገታቸውን በሰይፍ እንዲቆረጡ አዘዘ። ጨካኙ ንጉሥ ተአምሩን አይቶ ቢፈራም ልቡ ግን ይበልጥ ደነደነ። በመጨረሻም አንገታቸውን በሰይፍ እንዲቆረጡ አዘዘ። ወደ ሰይፉ ቦታም ከመሄዳቸው በፊት ግን የሰራዊት ጌታ እግዚአብሔር በታላቅ ክብር ተገለጠላቸው። ሕፃኑን ቂርቆስን አቅፎ ሳመው። ይሻርና ዘላለማዊ የሆነውን ይህንን ድንቅ ቃል ኪዳን ሰጠው። ቂርቆስ ሆይ ስምህን የጠራ መታሰቢያህንም ያደረገ በስምህ ለተራበ ያበላ ለተጠማ ውሃ የሰጠ ወይም ያነጸውን ሁሉ እኔ በሰማያዊ መንግሥት እቀበለዋለሁ። በጭንቅና በመከራ ውስጥ ሆኖ የሕፃኑ ቂርቆስን አምላክ ሆይ ማረን ብሎ የሚጮኸውን ሁሉ ፈጥኜ እሰማዋለሁ፣ ከመከራም አድነዋለሁ። ገድልህን የጻፈ ያጻፈ ወይም ታሪክን በሚነበብበት ቦታ ተገኝቶ በጭምትነት የሰማውን ሁሉ ኃጢአቱን እደመሰዋለሁ። ይህንን ቃል ኪዳን ከተቀበለ በኋላ ግንቦት 15 ቀን አንገታቸውን ለሰይፍ ሰጡ። ሰማዕትነታቸውን በድል ፈጽመው የክብርን አክሊል ተቀናጁ። የተወደዳችሁ የእግዚአብሔር ቤተሰቦች ገና በ3 ዓመቱ ዓለምንና ነገሥታትን ያሳፈረው የሕፃኑ የቅዱስ ቂርቆስ እምነት እኛ ለዛሬዎቹ ክርስቲያኖች ትልቅ ትምህርት ነው። እምነታችን በዕድሜ ሳይሆን
በጽናትና በጸጋ መሆኑን ያሳየናል። በዚህ በዓል ቀን ይህንን ድንቅ ታሪክ ለኦርቶዶክስ ተዋሕዶ ልጆች ሁሉ ሸር በማድረግ የበረከቱ ተካፋይ አድርጓቸው። የቅዱስ ቂርቆስና የቅድስት ኢየሉጣ ረድኤትና በረከት ከቅዱስ ገብርኤል ጥበቃ ጋር በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።